ክቡራትና ክቡራን ተመልካቾቻችን ሞዳ መዝናኛችንን እየተከታተላችሁ ነው። አሁን ደግሞ ሰዓቱ የእንግዳ ነው። በእንግዳ ሰዓታችን የተለያዩ ሰዎችን ወደ ስቱዲዮ እየጋበዝን ከልምዳቸው ከህይወት መንገዳቸው የተለያዩ ሀሳቦችን እንወስዳለን። ዛሬም እንግዳ አለችን፣ እህታችንን ወደዚህ ጋብዘናል። ወቅቱ እንግዲህ የትምህርት መገባደጃ የመመረቂያ ሰሞን ነው። ታዲያ ከዩኒቨርሲቲዎች በማዕረግ ከተመረቁ እህቶች መሀል አንዷ ስቱዲዮ መታለች። የህይወት መንገዷን ልምዷን ታካፍለናለች። አብራችሁን ቆይታ እንድታደርጉ እንጋብዛለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዶክተር ነቢላ። አሁን ዶክተር ማለት እንችላለን? ቆየ ያው ሜዲካል ላይፍ ላይ ግራጁዌት ከማድረግሽ በፊት ነው። ላይክ 6ኛ ዓመት ጆይን ስታደርጊ ኢንተርንሺፕ የሚባል ነገር አለ። እዛ ጋር ነው ኳሊፋይድ ዶክተርስ ሆነሽ 1 ዓመት ከሰራም በኋላ ነው እንግዲህ ግራጁዌሽን ማለት ነውና ኦልሞስት 2 ዓመት ሆኖኛል ዶክተር ከተማ። ስለዚህ ዶክተር ነቢላ እያለን እንቀጥላለን ማለት ነው። በብዙ ህይወት መንገድ እንዳለፈ ሰው አሁን መመረቅሽን ሰሞኑን መመረቃችሁን ከዛ ደግሞ በማዕረግ የጨረሽ ከዛ በብዙ ህይወት መንገድ ያለፍሽ ሰው እንደመሆንሽ ለብዙዎቻችን ምሳሌ ትሆኛለሽ ብለን ነው ሞዳ መዝናኛ ላይ ጋበዝነሽ። እንኳን ደስ አለሽ። ኮንግራቹሌሽን። ቴንክ ዩ በጣም አመሰግናለሁ። መርሃባ። ስለ ግቢ ላይፍ እናወራለን፣ ስለ ምርቃት እናወራለን፣ ግን ደግሞ መለስ ብለን የመጣሽባቸውን መንገዶች እናነሳለን ማለት ነው። እንዲሁ ከመጀመራችን በፊት ግን በምን ግራጁዌት አደረግሽ የሚለውን ብቻ እንሽልንና እንመለሳለን ወደኋላ። በጥርስ ህክምና ነው ግራጁዌት ያደረኩት። ያው ግራጁዌት ሳረግ በ3.9 እጅግ ከፍተኛ ማዕረግ ነው የሚባለው እና የጎልድ ሜዳሊስት ነኝ። ክላስ ኦፍ 2026 ማለት ነው ከጅማ ዩኒቨርሲቲ። አልሐምዱሊላህ። የ3 ሽልማቶችን ወሰድሻል? አዎ። የግቢው ተሸላሚ ነበርሽ የዲፓርትመንት፣ ከዛ ደግሞ ከግቢ የሴቶች። ይሄ በጣም ደስ የሚል ነገር ነው። ድጋሚ እንኳን ደስ አለሽ። እንኳን አብሮ ደስ አለን። አመሰግናለሁ። መለስ እንበልና እስቲ ትንሿን ነቢላ እንተዋወቃት። ትንሿ ነቢላ ያው የተወለድኩት በጅማ ዞን ዴዶ ወረዳ በሚባል ነው። ገጠር ውስጥ ነው የተወለድኩት። ለቤተሰቦቼ የመጀመሪያ ልጅ ነኝ። ከአባቴ ጋር ያለኝ ኮኔክሽን በጣም ከፍተኛ ነበረ። አልሐምዱሊላህ። በጣም ይቅርታ። ትንሿ ነቢላ ከዛ ነው የሚጀምረው የትምህርቱ ጀርኒ ማለት ነውና እስከ 5ኛ ክፍል እዛው የተወለድኩት ስፍራ አበኮይ ነው የሚባለው ቦታ፣ እዛው ነው በአበኮይ ትምህርት ቤት የተማርኩትና ከጅምሩም የደረጃ ተማሪ ነበርኩ። እኔ በህይወቴ ውስጥ 2ኛ የሚባለውን እንደ ኦፕሽን ወስጄ አላውቅም። እስከ መጨረሻው 1ኛ ብዬ ነው ግቤንም ሳልስቀምጥ እንደዛ ነውና ያንን አቺቭ ለማድረግ ላይክ አንዳንዴ እንዴት ነው ከፍ አድርገሽ ስታልሚ ታች ያለውን ነገር ስለማታስቢ ኢነርጂሽም ኃይሉም ምኑም በዛ ልክ ነው የሚመጣልሽና ከጅምሩ እንደዛ ነበርኩ ማለት ነው። እንደ አንድ ገጠር ልጅ ደግሞ ቤት ውስጥ እያገዝኩ የመጀመሪያ ልጅ እንደመሆኔ የመጀመሪያ ልጅ ደግሞ ለእናት እህት እናት ነው የሚባለው እያገዝኩኝ ምን እያልኩኝ በትምህርቴም ደግሞ ኤክሴል እያረኩ እስከ 5 እዛው ቆየው። ከዚህ መሀል አባቴ አላህ ይረህመው በሞት ወደ አኺራ ሲሄድ ነው እንግዲህ ወደ ከተማ የመምጣት እድል ያገኘሁት ማለት ነው። ከዛ ደግሞ ወደ ከተማ መጥቼ ከ6ኛ ክፍል እስከ 8 ሐምሌ 19 የሚባል ትምህርት ቤት ጅማ ከተማ ተማርኩኝ። 9ኛ ክፍል ደግሞ ኪቶ እዛው ጅማ ከተማ 10 ወደ አዲስ አበባ መጣው ማለት ነው። ለዚህ ደረጃ እንድበቃ ያደረገችኝ 2ኛም እናቴ ከእናቴም በላይ ሆነችኝ አክስቴ ወደ አዲስ አበባ ወሰደችኝና 10ኛ ክፍል ፋና ነው የሚባለው እዛም 1ኛ ነው የወጣሁት። ላይክ ሁሉም ሰው ፈርቶ ነበር፣ እንዴት ነው ሰው ከክፍለ ሀገር መጥቶ ከአዲስ አበባ ልጅ ጋር ኮምፒት የሚያደርገው ምናምን የሚለው ነገር ማለት ነውና ከዛ እንደመጣው ኦብቪየስሊ እኔ በጣም ትምህርቴን በጣም ስለሚወድ አስተማሪዎቼም ይወዱኛል። በረፍት ሰዓትም ልጆችን እንደዚህ ከቦኝ ምናምን እያስጠናዋቸው የማሳልፍ ተማሪ ነበርኩና
ያ ነገር እንዴት ነው ትምህርትን በጣም እንድኖረው አደረገኝ። አይከብደኝም፣ እንደ ስራ አልወስደውም፣ ኢንጆይ ነው የማደርገው ማለት ነው። ሶርስ ኦፍ ኢንጆይመንት። እንዴት ነው አሁን ልጆች ጌም ምናምን ሲጫወቱ በጣም ደስ ይላቸዋል። እኔ ማትስ ፊዚክስ መስራት እንደዛ ነበር ወላሂ አልሐምዱሊላህ የምቆጥረውና ሌሎቹንም ማስተማር የመውደዴ ነገር ደግሞ እኔን ደግሞ በደንብ የማስታወስ ደረጃዬ ከፍ እንዲል አደረገው። ገባሻ? የሆነ ሰውን ስታስተምሪ ለራስሽ ተረድተሽ ተነስተሽ ከዛ ስታወጪው ደግሞ ሞር ብሬንሽ ውስጥ ራሱ ኮኔክሽን ይፈጥራል እና ያንን ነገር የማስታወስ ራስሽን አድርገሽ የመኖሩ ነገር በጣም ከፍተኛ እንዲሆን ያደርጋልና 10ኛ ክፍል እንደዛ ፋና ትምህርት ቤት ነው የሚባለው፣ ጀሞ ነው የሚገኘው። እዛ አንደኛ ወጥቼ ጨረስኩ። ማትሪክ ወሰድኩኝ፣ በአሪፍ ውጤት አለፍኩ። 11 ደግሞ ስኩል ኦፍ አይጎዳ ገባው። ስኩል ኦፍ አይጎዳም ገብቼ እንደዛው በከፍተኛ ውጤት 12ኛ ክፍል ፋልከን አካዳሚ ጆይን አደረኩ። እዛም ደግሞ ላይክ እንደውም ነቢሊያንስ ስተዲ ክለብ የሚባል በማቋቋም የነቢሎች የጥናት እንትን ጧት ተማሪዎች ልክ 12ኛ ክፍል ተፈታኝ ስለነበረን እኔ በጣም ንቀሉኝ ትምህርቶች አሉ። ኖርማሊ እንዴት ነው አንቺ ጊፍትድ የሆንሽበት ነገር ይቀልሻል። ማትስ ፊዚክስ በጣም የሚቀለኝ ነበር። ሌላውንም አልሐምዱሊላህ ካነበብኩ ይገባኛል፣ ግን እነዛን እንጆይ ነበር ማረገውና ብዙ ልጆች ደግሞ ማትስ ፊዚክስ ኮምፕሌን ያደርጋሉ። ምን አደረግኩ መሰለሽ? እኔ ማስተማር በጣም ስለሚወድ የ1998 ጀምሮ ያሉትን የማትሪክ ጥያቄዎችን አንድ ላይ እያመጣው ጥያቄዎችን እያዘጋጀው በዛ መልኩ እንትን ማድረግ ጀመርኩኝ። ልጆችን ጧት ሰልፍ እንዳንሰለፍ በማድረግ ከ1 ሰዓት ተኩል ቤት 12 ሰዓት ተኩል ነው የሚወጣው። ከዛ በኋላ 1 ሰዓት ተኩል እዛ ደርሳለሁ፣ ሌክቸር ሰጣለሁና እያልኩ ከኤ እስከ ኢ ነበረ ክላሱ ማለት ነው። አዳት ሞመንት ተማሪዎች ሞሉ በቃ ላይክ እንደውም በጣም የሚረብሹ ተማሪዎች ገብተው ይማሩ ነበርና እኛን እንዲህ ያስቸገራችሁ ነቢላ ስታስተምር ለምን ሷኮ ከልቧ ነው የምታስተምር መውደድሽ በዛ መንገድ ይታይ ነበር። እና ሞር ፋልከን አካዳሚ ኢንጆይ ማድረጌ ደግሞ አልሐምዱሊላህ ሁሉም ነገር ለኸይር ነው። ብዙ ነገር ላይክ ለራሴም አንቺ እኮ ለራስሽ አልፈሽ በሰው ውስጥ የምታሳርፊው አሻራ ነው ሰው የሚያስብልሽ። ብዙ ልጆች እንድለወጡ አደረግኩኝ። ይሄ ነገር ተቋቋመ። ከዛ በኋላ ኢቭን ጎልድ ሜዳሊያ ተሸላሚ ነበርኩ። ኤልቲቪ ላይ የተለያዩ ዶክሜንተሪዎች ተሰርቶ ነበር በዛ ጊዜና አስተማሪዎቼ በኔ ላይ ያላቸው እምነት በጣም ገራሚ ነበረ። ሶ ሃይ ስኩል ላይፍ ፕራይመሪውን ማጫወቼሻለሁ እስከ ዩኒቨርሲቲ ያለው ይሄን ይመስላል። መርሃባ ወደ ግቢ ጋር ደረስን። ያነሳ ነው ግን የትምህርቱም ፓርት ነው ይሄ ወደ ትምህርት የመጣሽበትም ማለት ነው። በእርግጥ ያለፍሽባቸው ብዙ መንገዶች እንዳሉ አውቃለሁኝ እኔም በግሌ፣ ግን እንደው ሁሉንም አናነሳውም። ግን እንደው ከአባትሽ ጋር የነበረሽ ቁርኝት አለ። ከዛ ብዙ ጊዜ ትናገሪዋለሽ ይሄ ወላጆቹ አባቱ ትችላለህ ወጥተህ አንተ ትልቅ ቦታ የምትደርሰው የተባለ ልጅ ያንን ማድረግ አይከለክለውም። ቤቱ ጎሽ ተብሎ ይወጣ ልጅ ማለት ነው። የትም ቢቆም አይመለስም እና ህይወትሽ ላይ እነዛ ነገሮች እንደነበሩ አውቃለሁ። ትንሽ ከአባትሽ ጋር የነበረሽን ቁርኝትና ከዛ ደግሞ ቦታ ስትለቂ ይሄ የለመድሽውን ከባቢ የለመድሽውን ቤተሰብሽን ጥለሽ ወጥተሽ አዲስ ቦታ መልመድ በራሱ ቀላል ነው ብዬ አላስብም። ያንን ልምድሽን በትንሹ እናንሳውና ወደ ግቢ ላይፍሽ እንሄዳለን። ያው አባቴ አላህ ይራህሙ እንዴት ነው ትንሽ ጊዜ ቢሆንም አብሬው ያሳለፍኩት፣ ግን እሱ በውስጥ ያሳደረው ቃላቶች ባይዘይ በጣም ፓወርፉል ናቸው። ገባሽ አይደል? አንቺ አሁን የቀኝ አይኔ ነሽ እየተባልሽ የሆነ ለራሱ ያላገኘውን እድል የትምህርቱንም የምኑንም በእኔ ውስጥ ማየት የምፈልግ አባት ነበር አላህ ይራህሙና በልጅነቴ ያ ነገር ውስጥ የገባ በቃ ኤኒ ቻሌንጅ ቢመጣ ራሱ እሱን የማስቀደሙ የሱን ህልም ማለት ነው ፊቴ ይመጣል። እኔ አሁን ግቢ ላይ በጣም የሚወዱኝ ጓደኞቼ ሸሪፉ ብሎ ነው የሚጠሩኝ። አባቴ ሸሪፍ ነውና ላይክ በጣም እንደሚወደው ስለሚያውቁ ላይክ ነቢላ እንኳን አይሉኝም ላይክ ሸሪፍ አስተማሪዎቹ ሸሪፍ ማለት ገባሻ? የሱ ነገር ነው ይሄን ያክል ወደፊትም ላይክ ደረስኩ እያልኩ አይደለም። ገና ብዙ አቺቭ የማረጋቸው
ጀርኒ ውስጥ ነኝ። ይሄ ለሌላ አዲስ አቺቭመንት ቢግኒንግ ነው ወይም ደግሞ ጅማሮ ነው ብዬ ነው ማስበው። ግን ይሄንን በዚህ ማጠናቀቅ የቻልኩበት ምክንያት ኢቭን ዘው በጣም ትላልቅ የሆኑ ችግሮች በህይወትሽ ውስጥ እንግዲህ ቀላል የሚባል ነገር የለም። የሆነ የሚያስብል ነገር ለመስራት እንኳን እንጂ እንደዛውም የከፈልሽው መስዋዕትነት ይኖራል ከጀርባውና በቀላሉ የሚመጣ ነገር የለም። የትኛውም ነገር ማለት ነው የምትወስያቸው የሆነ አላማ ስታስቀምጪ አንደኛ መውጣት አለብኝ ይሄንን ነገር በዚህ መልኩ ማሳካት አለብኝ ስትይ የምትከፍያቸው መስዋዕትነቶች ይኖራሉ። ቦታ መቀየርን ያሁን ከገጠር ተነስቼ ጅማ ስመጣ አሁንም አንደኛ የሆንኩበት ከጅማም ወደ አዲስ አበባ ስመጣ ያ ሁሉ የሆነበት ምክንያት አላማዬ ላይ ፎከስ ማድረጌ ነው ብዬ ነው ማስበው። እኔ አሁን ወደ ጅማ ስመጣ ምንም አማርኛ አልችልም ነበርና ግን ፊደላቶቹን ቀጣጥዬ ማንበብ እችል ነበር። ትርጉሙን አላውቀውም ግን በቃ ፊደሉን ከአምስተኛ ክፍል ጀምሮ ፊደል ትማሪ የለ ኦሮሚያ ክልል የአማሪክ ማለት ነው። ኖርማሊ በኦሮምኛ ነው የምትማሪው። ምንድነው እኔ ሁሌ በጣም ድፍረት ኮንፊደንስ አለኝና ልክ አማርኛ የሚያነብሰው ሲባል የከተማ ልጆች እያሉ እጅ አወጣ ነበር። ሳቅብኝ ነበር በጣም ምንም አይመስለኝ። ገባሻ የሆነ ምንም ፎከሴ ትምህርቴ ላይ ነው እንጂ ኢንቫይሮንመንቴ ላይ ያሉ ሰዎች ሰው ምንለኛል ምን የሚለው ነገር አንድ ቀን አስቤ አላቅም ነውና እሱ ነገር ነው በጣም እንዲያስኬድ ያደረገኝ እንዲሄድ ማለት ነው። ገባሻ እኔ አሁን ትርጉሙን አላቅም ሰባብሬ ነበር ያነበብኩት። ሌሎች ማንበብ የሚችሉ ትርጉም የሚያውቁ ልጆች ነበሩ ግን በቃ ማንበብ ስለነበረብኝ አነበብኩኝ። ይሳቃል ግን የሆነ አሁን ላለሽበት ስቴጅ ደግሞ ኮንትሪቢዩት እያደረገ ነው የሚሄደውና የሆነ አሁን ዌድነስዴይ እንግሊሽ ስፒኪንግ ዴይ የሚባል ነበር እዛው ጅማ በተማርኩበት ሐምሌ 19 እዛ ላይ የተለያዩ እንግሊዘኛ እንትኖችን እየጻፍኩ ምናምን አቀርብ ነበረ። ፍሮንት ላይ ነበርኩ እና እነዛ ነገራቶች ያንን ሀዘን ረስቼ ጎሌ ላይ አላማዬ ላይ በጣም ትኩረት በማድረግ አላማዬን እንዳሳካ አድርጎኛል ብዬ ነው ማስበው። መርሃባ ኢንትራንስ ተፈተንሽ ወይ 12ኛ ክፍል ማትሪክ ተፈተንሽ እንዲሁ ደግሞ የጎልድ ሜዳሊያ ተሸላሚ ነበርሽ ትምህርት ቤትሽ ላይ ወደ ግቢ ገባሽ ማለት ነው። የት ደረሰሽ? 10ኛ ክፍል እያለሁ ነበረ ኡስታዝ ያሲን ኑሪ 8 ኦር ብቻ እስር ቤት በነበረበት ስት እንደ ሴት ጎል የሚለው መጽሐፍ ጽፎ ነበርና እሱ መጽሐፍ አነበብኩት ደጋግሜ ማለት ነውና ላይክ አይኔን ልቤን ከፈተልኝ። ነቢላስ አላማ የሌለው ሰው ማለት እንግዲህ በጣም ከባድ ነው በዛ መጽሐፍ ውስጥ እንደተረዳሁትና ያንን መጽሐፍ ሳነብ እንዴት ነው የራስሽን ህይወት ግብ ከሌለሽ ማለት ነው የማንም ሰው ህይወት ይመጣና አንቺን ይመራሻል። ሰዎች እንደፈለጉሽ በፈለጉበት አቅጣጫ ይመሩሻል። ምክንያቱም የራስሽ መርህ የለሽማ እና ዝም ብሎ ህይወት ኖረሽ እንደ ዝም ብሎ ሰው ታልፋለሽ የሚል ነው መጨረሻ ላይ መጽሐፉ የሚያስተምሩና እኔም እንደዛ ከሚሆን ማንም ሰው ደግሞ የተሻለ ነገር ነው የምመኘው የሰው ልጅ እንደመሆናችን ላይክ ቁጭ ብዬ የህይወት ግቤን ቀረስኩ ማለት ነውና አድል የሚል ግብ አስቀመጥኩኝ። አድል ማለት በጣም ኤክስትሪም ፎርም ኦፍ ጀስቲስ ወይም ደግሞ የፍትህ ጥግ ማለት ነውና እዚህ ዓለም ላይ ፍትህ ቢኖር ኖሮ እንዲ ላይክ በጣም ከባድ ነው። ላይክ ፍትሃዊነት በጣም ከባድ ነውና በተቻለኝ መጠን በትልቁ ግቤ እዚህ ዱንያ ላይ ያለው በነፍሴም ብመጣ በሰዎችም ብመጣ ፍትሃዊነትን ማስፋፋት ማለት ነው። እስከ ጥግ ድረስ በቃ መሄድ ሲሆን እያንዳንዱ ወርድ ደግሞ የራሱ ትርጉም አለው። ይሄ አሊማ ማለት በጣም አዋቂ ማለት ነውና በጣም ማንበብ ወዳለው በኢስላሚክም ከተለያዩ ዩኒቨርሲቲዎች ከኢስላሚክ ኢንተርናሽናል ኦፕን ዩኒቨርሲቲ ጀምሮ ሌሎች እንትኖችን የተለያዩ የቁርአን ሪሊጂየስ ትምህርቶችን እስከ ጥግ ድረስ ማድረስ ማለት ነው። በቃ ዩኒቨርሲቲ መሆን እውቀት የታለ ሲባል ዶክተር ነቢላ ሰርች የምትደረግ በአለማዊም እንደዛው እስከ ጥግ መሄድ ሲሆን ዲ ደግሞ ዶክተርን ነው ኢንዲኬት የሚያደርገው። ዶክተር የነፍስና
ነፍስ ማለት እንግዲህ ላይክ ዳዋ ማድረግ ወደ አላህ ሰዎችን መጥራት ያ እና የአካል ደግሞ እንግዲህ አሁን አልহামዱሊላህ የጥርስ ዴንቲስት ነኝ ስፔሻሊቲ ሶ እንደዛ ሆንኩኝ ኤል ደግሞ ሊላሂ እያንዳንዱ ስራሽ እኮ ሀዋ መንሱራ ነው ምንም ትርጉም የለውም ለአላህ ብለሽ ካላረግሽውና ለአላህ የሚል ነው ሶ ካሁን በኋላ እዚህ ውስጥ ነው የምኖረው ብዬ አስበኛ ክፍል ያለው ጎሌን አስቀመጥኩ ማለት ነውና በጣም በሚያምር መልኩ ነው ግን የሰራሽው ኡስታዝ ያሲን ኑሩ ሲያስተምርም ያልሽው መጽሐፍ ላይ ማጋጣሚን የማንብቤዋለሁ ማለት ነው ግብህን እንደ ስምህ መመለስ አለብሽ እውነት ነው እና ከባይዘይ በዚህ አጋጣሚ ስሜን በጣም ነው መጥቶ ላይክ ነቢላ አባቴ ነው ያጣልኝና እንዴት ነው ነቢላ ማለት በጣም ኤክስትሪም ፎርም ኦፍ ኤክሰለንስ ማለት ነው ሁለት ትርጉም ነው ያለው እኔ ኤክሰለንስ የሚለው ሌላኛው ኖብል ማለት ነው ኖብል ማለት የተከበረች እንደማለት ነው ሌላው ደግሞ በጣም በቃ ያንድ ጉብዝና ጥግ የለም እንደዛ ማለት ነውና ስም በጣም ኢምፓክት አለው ባንቺ እንደዛ ነው ብቻ ስምሽን እየሆንሽ ነው እንደበል አልহামዱሊላህ መንገድ ላይ ነኝ እና እንደዛ በማሰብ እንግዲህ 12ኛ ክፍል ተፈትኜ ህክምናን በመብረጥ ይሞላል አይደል ፎርም ያኔ ፍሬሽማን ምናምን አልነበረም ፎርም ነው የሚሞላው ሶ ያ ፎርሙ ላይ እንግዲህ እንዳልኩሽ ጎሌ ነው ህክምና መረጥኩ ምናምን ከዛ በኋላ ስመጣ መቀሌ ዩኒቨርሲቲ በጥርስ ህክምና ጆይን አደረኩ ማለት ነው 2011 ላይ መቀሌ ዩኒቨርሲቲ ገባሽ ያ መርሃባ መቀሌ ከጦርነቱ በፊት ባለው ታይም አዎ እንዴት ነበር ግቢ መቀሌ ነበርሽ ቆይታ በትንሹ አንሽል በዛ ሞመንት በጣም ሰላማዊ ከመባሉ ግቢዎች ነበሩ አክቹአሊ ማለት ነው እንዴት ነው እኔ መቀሌ ዩኒቨርሲቲ ስቲል ነው በጣም የተለየ ሚሞሪ ነው ያለኝ ላይክ ግቢ የሚለውን ከዛም ስለጀመርኩ ይመስለኛልና ሰዎቹም አካባቢውም አስተማሪዎቹም ለሰው ያላቸው ሪስፔክት ለትምህርት ያላቸው ቫልዩ እንደ ሶሳይቲ በጣም የተለየ ነው የትግራይ ማህበረሰብ የመቀሌ ማለት ነውና መጀመሪያ ላይ ፕሪሜድ መባል ነው እንግዲህ የምትወስጂው የኛ የራሱ ስም አለው የህክምና ተርም ፈርስት ይር የምንለውን ምናምን አናቅምኛ ፕሪሜድ ፒሲ1 ፒሲ2 ሲ1 ሲ2 ኢንተርንሺፕ እያለ ነው የሚያልቀው 6 አመት ተኩልና ፕሪሜድ አደሃቂ መባል ካምፓስ ነበረ የወሰድኩት ጀማኡም በጣም ጠንካራ ነበረ እዛ ነው ብዙም ነገር እንትን ማድረግ የጀመርኩትና ትምህርቴንም ያው በከፍተኛ ውጤት አጠናቀቅኩኝ ከዛ በኋላ ረፍት ሲሆን ወደ ቤት መጣው ከዛ አመት ማለት ነው ሃፍ ግማሽ አመት ሴሚስተር ማለት ነው ፕሪሜድ 6 months አንድ ሴሚስተር ነው ከዛ ከሴሚስተር በኋላ ፒሲ1 ይባላል ፒሲ1 ማለት ፕሪ ክሊኒካል ይር 1 ማለት ነው ሶ ፒሲ1 ቀጠልኩኝ ፒሲ1 ልክ እንደጨረስኩ 2012 ማለት ነው ኮቪድ ይመጣል ቤት ረፍት ላይ ያለው ማለት ነው ሶ ኮቪድ ተዘሚላችሁ ከሆነ ኦልሞስት 1 አመት መሰለኝ በዛ ኮቪድ ያለ ጦርነት የፈርስት ዙር ይጀምራል እኔ ወደ መቀሌ ሳልመለስ ማለት ነው ከዛ ጦርነቱ ይጀምራል የመጀመሪያ ዙር እንደዛ ሆኖ 1 አመት ቆየንና ኦልሞስት 2012 መጨረሻ አካባቢ 13 መጀመሪያ ላይ ከእንደገና እንጠራለን ወደ ግቢ ማለት ነው ኮማንድ ፖስት ምናምን ከተረጋጋ በኋላ ማለት ነው ሶ ተጠርተን ትምህርታችንን ፕሪ ክሊኒካል ይር 2 መባል ፕሪ ክሊኒካል ይር 1 ጨርሰናል ልክ ጀምረን መሀል ላይ ማልደረስንም ድጋሚ ሁለተኛ ጦርነት እዛ ያለው ነበር የሚጀምረውና በእግሬ ነበር በአማራ ክልል ከወንዶች ጋር ብቻኛ ከዛ ወጥቼ በቃ it wasn't ideal አልነበረም ያው ጦርነት በጣም ከባድ ነው ለየትኛውም ሰው አይመመኘት በአገርሽ በቃ እንስደተኝ ላይክ ሁሉ ነገር ለትምህርቴ ነበር ቫልዩ የምሰጠው በዛ ታይም ግን ስለመኖር ብቻ ነው ሳስብ የነበረውና ትምህርቴንም አቋርጬ በእግር ማለት ነው በአማራ ክልል ወጣን መጣው ምናምን 6 ወር ቤት ቁጭ ካልን በኋላ ወደ ጅማ ዩኒቨርሲቲ ሚኒስትሪ ኦፍ ሄልዝ ትራንስፈር ያደረገናል ሪፕሌስ ተደረገን 2013 ማለት ነው ስለዚህ ወደ ጅማ ዩኒቨርሲቲ ገባን ያ እዛ ኦልሞስት 1 አመት ተኩል
የተማርኩት 1 አመት ተኩል እስከ 2 አመት ተማርኩኝ። ወደ ጅማ ዩኒቨርሲቲ ፒሲ2 የሚባል ትምህርት ፕሪክሊኒካል ይር 2 ቀጠልኩኝ። ውጤቴን በዛው ቀጠለ አልহামዱሊላህ ረብል ዓለሚን። 5 አመት እዛ ከቆየ በኋላ እንግዲህ 2013 ነው 2018 አሁን ይሄን በሚመስል ሁኔታ በ3.9 ከጅማ ዩኒቨርሲቲ ያው 70% በላይ ጅማ ዩኒቨርሲቲ ነው የጨረስኩት ኦፊሻሊ ማለት ነውና ለዛ እዛ የ1 አመት ተኩል ውጤቴ ትራንስፈር ተደርጎ በጅማ ዩኒቨርሲቲ ግራጁዌት አደረኩ ማለት ነው። መርሃባ ግቢ ጥሩ ፓርት አለው፣ ከባድ የሆነ ክፍልም አለው። ከዛ ደግሞ እንደ ሴት እንደ ሙስሊም ሴትም የምታልፉበት መንገድ አለ ብዬ አስባለሁና ግቢ ከባድ የነበረው ፓርት ምንድነው? እንዴት አለፍሽው? ምን አይነት አጋጣሚዎች ነበሩሽ? እንዳልኩሽ እኔ አንድ ግቢ አይደለም የተማርኩት። ግቢ ውስጥ በጣም ብዙ ችግሮች ሊገጥሙሽ ይችላሉ። ግን ከሁሉም በላይ ከባዱ ሰላም ሳይኖር ስቅር ያለው ስሜት ነው። ያው የመጀመሪያ ቻሌንጅ የምጀምረው ጦርነት ውስጥ ማንም ምንም በሌለበት ኢቭን ስልክም የለም ኤሌክትሪክሲቲም የለም ምንም አይነት ኮሙኒኬሽን የለም። አንቺና አላህ ብቻ ምንም አይነት እንኳን ትልቅ የሚያክል ግቢ አይደለም ትንሽዬ ትምህርት ቤት እንኳን በእንደዛ አይነት ሁኔታ እንዴት ነው በጣም ከባድ ነውና ለትምህርቴ ከከፈልኳቸው መስዋዕትነት ውስጥ አንዱ ነው ይሄ ማለት ነው። ሀገራችንን አላህ እስከመጨረሻው ሰላም ያድርግልን። ሌላ ደግሞ ላይክ ግቢ ላይ ስትሆኚ በዲንሽ ልትፈተኝ ትችያለሽ። ጆይ የምታረጊው ጀማዓ በጣም ወሳኝ ነው። አሁን ፋሚሊ ቤተሰብ ጋር ስትሆኚ ሰው ምን ይለኛል የሚያቅሽ ሰው ስለምኖር ራስሽን ያዝ ልታረጊ ትችያለሽ። ግቢ ግን ስትሄጂ ማንም ማያቅሽ አዲስ ኤንቫይሮንመንት ነው። በቃ የሆነ ከአላህ ጋር ያለሽ ስለ ዲንሽ ያለሽ ዕውቀት በጣም ጥልቅ ካልሆነ የመበላሸቱ ሴት ልጅ ደግሞ ሁሌም ተጎጂ ናት። ወንዶች ይሄ ያው ወንጀል እኩል ነው አላህ መቀጣሽ፣ ግን በዱንያ ላይ በጣም የምትጎዳዋ ሴቷ ናት። ተጋላጭ ትሆናለች ለብዙ ነገር ኢቭን ሞራሊ ራሱ በጣም ብዙ ነገር አለ እና በዛ ታይም ደግሞ አንቺ ስለ ዲንሽ ያለሽ ዕውቀት ጆይ የምታረጊ ወይም ደግሞ የምትመሰርቺ ጓደኛ ሁሉም ነገር አዲስ ስለሆነ በጣም ወሳኝ ነው ለአንቺ ሰክሰስ እና እሱን ራሱ እንትን ማድረግ መርጠሽ ሐዋሽን ወይም ደግሞ ስሜትሽን ያዝ አድርገሽ አዲስ ማንነት መገንባት ነው። ባይዘው አዲስ ህይወት ነው የምትጀምሪውና አዲስ ቤተሰብ ነው እዛ ውስጥ ያለው የምትመሰርቺው። እሱን ራሱ መወጣት በጣም ከባድ ነው ብዬ ነው የማስበው። ሌላኛው ቻሌንጅ ደግሞ ትምህርቱ ራሱ በጣም የህክምና ትምህርት ወላሂ 24 ሰዓት አጥንተሽ ራሱ አጨርሽም ይጨርስሻል እንዴ አጨርሽም። እኔ አሁን ያለኩ ላይክ እንዴት ነው ያወቅሽ እየመሰለሽ ነው እንጂ አውቀሽ አጨርሽም ሙሉ ጊዜሽን ሰጥተሽ እንኳን በጣም ያ እንደዛ አይነት ነው ትምህርቱና እንዴት ነው አሁን ህክምና ላይ በጣም ኮንትሪቢዩት ያደረጉ ሰዎች እና ኢብኑ ሲና እኔ ሳነብ እንዳልኩሽ ድሪም ቦርድ አለኝና እዛ ሎከሬና መተኛበት ቦታ ላይ አለች ላይክ እንደዛ እነሱ ምንም ባልነበረበት ሁሉንም ያቀፈ መጽሐፍ ነው ኮንትሪቢዩት ያደረጉት። ዛሬኛ ባዮሎጂ ያን ላይክ ማይክሮባዮሎጂ፣ ፊዚዮሎጂ፣ ሂውማን አናቶሚ፣ ፓቶሎጂ እያልን የምንማራቸው ትምህርቶች ዘ ካኖን ኦፍ ሜዲሲን ብለው ጽፎታል አት ሞመንት ማለት ነውና the first eye surgery perform አድርጓል። ምንም አልነበረም በዛ ታይም ዩሲ ላይክ ከ8ኛው እስከ 14ኛው the golden age of Islam ያ ነገር በጣም እኔን ሊስት ስለምከተኝ በጣም እንዲሄድ አድርጎኛል እንጂ ማለት ነው። የህክምና ትምህርት በጣም ያለፋል ያደክማል እንዴ ዱንያ አንዳንድ ጓደኞች ያው ለዱንያ ብዬ ይሄን ሁሉ መክፈል አለብኝ እንዴ ድክም ሲላቸው ዱንያ ብቻ እኮ አይደለም ይሄ ራሱ የዲንሽ ፓርት ነው እንደ ኢባዳ ነው የምትቆጥሪውና ሶ እነዛን ስታይ ምንም ባልነበረበት ይሄን ኮንትሪቢዩት ካደረጉ እኔ ደግሞ ሰው የጻፈውን ነገር አንብቤ ተረድቼ መመለስ እንዴት ይከብደኛል? አያናድሽም? ላይክ ይሄ እኮ በጣም ቀላል ነገር ነው
ምንም ከሌለበት ስለፈጠሩት ይሄ የተመቻቸ ነገር ላይ ሆኖ የኛ በጣም ላይክ ያለውን ነገር አውቀሽ መመለስ እኮ ነው እኛ እንጂ አዲስ ነገር አይደለም ያመጣን ያለ ነው። ግን አዲስ ነገር ለማምጣት ደግሞ ይሄኛውን በደንብ አብላልተሽ ተረድተሽ ማለፍ አለብሽ። እኔ አዲስ ነገር ማምጣት አለብኝ ስለምልም ጭምር ይመስለኛል ላይክ ይሄኛውን ኢንጆይ ማድረጌ ድካሙ ምናምን የማይታወቀኝ ላይክ ፊል አድርጌ አላውቅም። አድካሚነቱ ማለት ነው። የኢድ ቀን ሆኖ እያነበብኩ ማልፍበት ታይሞች በጣም ብዙ ናቸው። ገባሽ አይደል? ለኔ ደስታዬ ትምህርቴ ውስጥ ከሆነ ሰው ልጅ እኮ ህይወትን በተለያየ ነው ዲፋይን የሚያደርገው። እኔም ተደሰትኩ ሌላውም ዋናው መደሰትሽ ነው። እንደዛ ነው እንጂ በጣም ቻሌንጂንግ ነው ቱ ቢ ኦነስት። ሁሉም ጎበዝ ተማሪ ነው የሚገባው ሜዲካል ላይፍን ይሄ ስኩሊንግ ጀርኒውን ግን ለሁሉም ጎበዝ ቻሌንጂንግ ነው ባይዘው። ከዛም ደግሞ ሴት ልጅ ሆነሽ ይሄን ሁሉ አመት መማር ምናምን በጣም ከባድ ነው። 8 አመት ሙሉ መስዋዕትነት መክፈል ለትምህርት ይባላል። አንቺ አላማ ኖሮሽ ሲሆን ነው እንጂ ቻሌንጂንግ ነው ልልሽ ብዬ ነው። በዛ ውስጥ በሽታ አለ ብዙ ነገር አለና ብቻ ያንን ሁሉ መወጣት የምትችይው እንግዲህ አላማ ሲኖርሽ። መርሃባ በብዙ መንገዶች ውስጥ ስታልፊ ይሄ ለወደድሽው ይሄ የስኬት መንገድ ነው ላልሽው ትምህርት የምትከፊውን ዋጋ በተደጋጋሚ እያነሳ ነው ለዓላማሽ ማለት ነው። ግን እንደው ላንቺ ዓላማ ምንድን ነው? ምን አበረታሽ በዚህ ልክ? እንዳልኩሽ አባቴ በጣም ትልቅ ሚና አለው በውስጤ ትምህርትን ቫልዩ እንዳደርግ በልጅነቴ ማለት ነው። ሌላኛው ደግሞ እንዳልኩሽ እኔ ጎልደን ኤጅ ኦፍ ኢስላም የሚለውን በጣም ደጋግሜ ታሪክን ስለማነብ ታሪክ በጣም ነው የሚወደው ከልጅነቴ ጀምሮ ማለት ነው። ያ ነገር እንዴት ነው አሁን ላይ ያን ታሪክ መመለስ ባልችል እንኳን ትንጥዬም ብትሆን የሆነ አላህ የፈቀደልኝን ያክል በቃ አላህም እኮ በአቅምሽ ልክ ነው በአቅምሽ ሳይሆን የሆነ በህማሽ በግብሽ እነመል አዕማሉ ቢንኒያት ሲባል በዛ ልክ ነው አቅሙንም የሚሰጥሽና እኔ አሁን ዝም ብሎ ዶክተር ሆኜ መኖር ምናምን እንትን አይደለም ጎሌ አይደለም። ዝም ብሎ ተማሪ መሆንም ጎሌ አልነበረም። ለዛም ነው ኤክሴል ሳረገ የነበረው። ከዛ ደግሞ ለራሴ ብቻ ጎበዝ መሆንም ጎሌ አልነበረም። ሌሎች እኔ ውስጥ በሚያዩት ላይት ወደ ላይት መምጣት አለባቸው ወይም ደግሞ ወደ ብርሃን መምጣት አለባቸው። ትምህርት ለሁሉም ነገር ቤዝ ነው። በቃ ሳትማሪ ብኖርሽ ምንም ትርጉም የለውም። ላይክ ክብር ራሱ እኮ አላህ ራሱ እቅራ ያለበት ከዛ ወለቡከ አክረም ያለበት ላይክ ዌስተርኖችን አሁን ስናይ አንዳንዱ ነገር በትምህርት መጥቆ ስለሄዱ ነውና ዝም ብለሽ ታሪክሽን ከማውራት ታሪክ መስራት አይሻልም? ከዛ አንፃር ነው በቃ እኔ በዛ ልህ ነው ዳዋም ሳረግ ለሌሎቹ ሞቲቬት ሳረጋቸው ሞቲቬት ስልሽ እኔ ህይወቴ ራሱ ለሌላ ሞቲቬሽን እንዲሆን ነው የምፈልገው። እያስተማርኩ መማር እሱ ነገር ሞር ትምህርቴ ላይ መማር ብቻ አይደለም መመረቅ ብቻ አይደለም ሐኪም መሆን ብቻ አይደለም ብዙ ሐኪሞችን ነቢላ ፕላስ የሆኑ ልጆችን የሚያመርቱ ሐኪሞችን ማምጣት ነው የምፈልገው። በቃ እንደዛ አይነት ሐኪም መሆን ነው የምፈልገው እኔ። አንድ ሆንኩኝ ግን አንድ ሆነሽ እኮ ለሚሊየን የምተርፍ አይነት ላይፍ መኖር ትችላለሽ። እንደ ምርጫሽ ነው። አሁን እነ ኢማም ቡኻሪ ስታይ ሌጋሲያቸው ስንት አመት ኖረዋል አይደል? ከዛ አንድ ስለመሆን ሳይሆን ትንሽ ስለመሆን ሳይሆን ያንቺ አላማ ነው ምን ያክል ሰዎች ውስጥ አንቺ ኢምፓክት ፖዚቲቭሊ ኮንትሪቢዩት ማድረግ ነው የምትፈልጊው የሚለውን ነገር ማለት ነው። እኔ አንድ ሆኜ በእኔ ምክንያት አሁን ዴንታል ሜዲሲንን ጆይን የሚያደርጉ እህቶቼን ሳይ በቃ ከምንም በላይ ለእኔ ደስታ እሱ ነው። that's it መኖር እኮ እሺ ሜዳሊያ ወሰድኩ አንደኛ ወጣው የሆነ ክሊኒክ ውስጥ that's not life። ህይወት የሚባለው ለሰው ልጅ ውስጥ በመስጣት ውስጥ ነው ማግኘትም ያለውና በቃ እኔ እንደዛ ነው ህይወቴን ዲፋይን ማረገው። አላህ ራሱ እኮ ይጠይቀናል ዋላይ ሰሊል ኢንሳን ኢላማ ከሰራ ነው ስራ ውጭ የሰራሽው ለራስሽ ብቻ ከሆነ ደግሞ ምን ትርጉም አለው? ትሞቻለሽ፣ አፈርቶኛለሽ። የሰራሽው ግን ከራስሽ አልፈሽ ለትውልድ ሲሆን ትልቅ ትርጉም ይኖረዋልና በዛም ያክል አለም እንትን ብዬ ስለሚሄድ ይመስለኛል። መርሃባ ስላንቺ ስሰማ
ከነቢዩላህ ዩሱፍ አለይሂ ሰላም ታሪክ ጋር የተለየ ቁርኝት እንዳለሽ ሰምቻለሁ። ወይ ደግሞ በጣም የምትወጂው ታሪክ ከህይወትሽ ጋር ይሄ የምታመሳሲው የምትበረቺበት አይነት ነገር እንዳለው ሰምቻለሁ። ትንሽ አንሺልኝ እስቲ። ያ አላህ ምን መሰለሽ፣ ያው ቁርአን አንድ ተወሰኛ ታሪክ ነውና አላህ Subhanahu Wa Ta'ala ቁርአን ውስጥ ታሪክን ሲያስቀምጥልን በሆነ መንገድ ልትኖሪው እንደሆነ እየነገረሽ ነው። ላይክ ቁርአን እኮ it is way of life መመሪያችን ነውና ከዛ ውስጥ የነብዩላህ ዩሱፍ አለይሂ ሰላም ታሪክ የሁሉም ታሪክ በሆነ ወይ ህይወትሽን በሆነ መንገድ ሼፕ ማድረጉ አይቀርም፣ በሆነ መንገድ ተች ማድረጉ አይቀርም። ግን የሳቸው በጣም ከኔ ጋር ስለሚገናኝ ነው። ላይክ እንዴት ነው ከአባታቸው ጋር ያላቸው ግንኙነት፣ ከዛ ከአባታቸው ጋር በልዩነታቸው ዲስኮኔክት መለያየታቸው፣ ከዛ በኋላ እዛ ውስጥ ጉድጓድ ውስጥ በወንድሞቻቸው ተጥለው ከዛ በኋላ ደግሞ ባሪያ ሆኖ ተሽጦ ከዛ ባሪያነት አልፎ ሚኒስተር መሆናቸው ዩሲ እኔ አሁን እያንዳንዱ በህይወቴ ውስጥ የሚገጥመኝ ቻሌንጅ ነገ ትልቅ ለምትሆነው ለዛችኛዋ ነቢላ መንገድ እየሰራ ነው፣ ድልድይ ነው ብዬ ነው የማስበው። ነብዩላህ ዩሱፍ ጉድጓድ ውስጥ ባይጣሉ ሚኒስተር አይሆኑም። ባሪያ ሆኖ በዛ ጊዜ ለምስር እንትን በጣም ባይወደዱና እያንዳንዱ ፋይናንሻል ኢሹ በልጅነታቸው እየሰሙ ባያድጉ ባይታሰሩ በዛ አኪውዝድ ሆኖ ሚኒስተር አይሆኑም ነበር። ዩሲ አላህ ለትልቅ አላማ ሲያዘጋጅሽ ትልቅ የሆነ ቻሌንጅ ያዘጋጅልሻል። እዛው ገጠር ውስጥ ከአባታቸው ጋር በኮምፈርት ዞን የአባታቸውን ፍቅር ሳያጡ ምናምን ኖሮ ቢሆን እዛው ነው እንደዛ ሆኖ የሚያልፈው። ግን እዚህ ደረጃ ላይ መድረሳቸው ከነሱ አልፎ ህልማቸው ሩቅያቸው እውነት ሆኖ ለወንድሞቻቸው ደግሞ በዛ በችግር ጊዜ እንዲደርሱ አደረገና ይሄ ለኛ ትልቅ ትምህርት ብዬ ነው የማስበው። ላይክ አይነጋም የሚለውን ነገር ማሰብ አያስፈልግም። በህይወታችን ውስጥ ትልቅ ቻሌንጅ ሲመጣ ሰፋ አድርገሽ እንድታስብ ያደርግሻል። አዎ የተለያዩ ህይወትሽ ላይ የመጡ ያለፉ ቻሌንጆች አሉ ከልጅነትሽ ጀምሮና ልክ የሆነ ነገር ሲከሰት ነብዩላህ ዩሱፍ እንኳን እንደዛ በራሱ ሰዎች ተጥሉ ተሻገሩ ነብዩ ነው እሱ ባሪያ ሆኖ ይሄን ሁሉ ፌስ ካረጋ አንቺ ኖርማል ሰው ሆነሽ ምንም ብትፈተኝ ያልፋል። ደግሞ ዱንያ ነው፣ ዱንያ ላይ እኮ ሁሉ መናለ ያልፋል። በቃ እንኳን እኔም የራሴ አይደለሁም ላይክ የኔ የሚለው ነገር ይቅርና አንቺም እኮ ያላህ ነሽ። እያንዳንዱ ነገራችን ያላህ አማና ነውና ይሄንን አማና ደግሞ በፈለገበት እንደፈለገ መፈተን መብቱ ነው አላህ። አንቺ ግን ያንን ፍትና የምትቀበይበት ሁኔታ ነው ወሳኙ። እና ላይክ በጣም የሚገርም ኢንስፓየር የሚያደርግ ታሪክ ነው የነብዩላህ ዩሱፍ አለይሂ ሰላም። መርሐባ። አሁን ላይ ታናናሾቻችን አሉ ግቢ የሚማሩ ገና ወደ ግቢ ጆይን ለማድረግ ፈተናን እየተፈተኑ ያሉ አሁን ሰሞኑን እንኳን የሚፈተኑ አሉ ቀጣይ ወደ ግቢ የሚሄዱ እና ደግሞ ከዛም በታች አሉ። ገና አሁን ላይ በተለይ ገና ተፈታኞች እየሆኑ የመጡ ያሉ ልጆች ጋር ከትምህርት ጋር ያላቸው ነገር እየላላ የመጣ እንደሆነ ሁላችንም ዙሪያችን ላይ እናስተውላለን ብዬ አስባለሁና አሁን ወደ ግቢ ለሚገቡ እየተማሩ ላሉ ታናናሾቻችን በዚህ መንገድ እንዳለፈ ሰው ምን ትመክሪያለሽ? እንዳልኩሽ ከላይፍ ፕሪንሲፕሎች ውስጥ ማለት ነው ወማ ከለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን የሚለው አንዱ ነውና ለኢባዳ ከሆነ የተፈጠርነው ኢባዳ ማማር አለበት። ሲያጠኑ አሳምሮ በቃ ለማለፍ ነው ብሎ ማንበብ የለባቸው። ላይክ ቤስት ለመሆን ዋይ ኖት ሌላው የቻለ አንቺ ምከለክልሽ ምንድነው? ማማር አለበት። ሪሊ ያሳምሯለሁ ካልሽ ደግሞ አቅሙም ይሰጥሻል። ይሄ እውነት ነው። ከዛ ደግሞ መወደድ አለበት። ከወደድሽው አንድ ነገር ማሳመር በጣም ቀላል ነው የሚሆነው። ስራ አይሆንብሽም። ራጥና ተብለሽ መመታት የለብሽም። ራጥኝ ተብለሽ ስልክ ምናምን መቀማት ነው ይሄ መሆን የለበትም። ያ ተማሪነትሽን መውደድ አለብሽ እንደ ተማሪ ማለት ነው። ከዛ ደግሞ ቀጣይነት ያለው ራሱ ማድረግ አለብሽ። የምትሰሪውን ስራ ዴይሊ ኢባዳ ነው ብለሽ የምታስቢ ከሆነና ትምህርትን እንደ ምርጫ ካልተማርኩ እንዲሆናል አይደለም። ምንም ሆኚ መማር አለብሽ። ምንም ሆኚ ከተማርሽ አልቀራ ደግሞ ተራ ተማሪ ከምትሆኑ የተሻለ ተማሪ ሆኑ ብዬ ነው መክራችሁ ፈልገው። ሁለት ነገር
ትምህርት አማራጭ አለመሆኑ ግዴታ መሆኑንና ሌላኛው ደግሞ ስትማሩ ዝም ብሎ ተማሪ ሳይሆን ጎበዝ ተማሪ ሆናችሁ መማር መቻል ይኖርባችኋል ማለት ነው። መርሃባ ወደ መጨረሻው ይሄድን ነውና እንደ ነቢላ የትን ጠብቅሽ ከዚህ በኋላ ነቢላ እያልኩ ነው ዶክተር ነቢላ አብሽሪ ችግር የለውም ጠብቅሽ ምን ፕላን ታደርጊያለሽ የቀጣይ መንገዶችሽን በተወሰነ መልኩ እስቲ ያው አልহামዱሊላህ ረብል ዓለሚን እስካሁን ላለው በዚህ አጋጣሚ በህይወቴ ውስጥ ትልቅ ኮንትሪቢዩሽን ያደረጉ ሰዎችን በትምህርቴ ላይ እጅግ አርጌ ማመስገን ፈልጋለሁ ላይክ ከቤተሰቦቼ ጀምሮ በቃ አለ አይደል በጣም አስተማሪዎቼ ጨምሮ ሌሎችም ሰዎች ስም እዚህ ጋር ባልጠቅስም አንቺ እኮ አንቺን የሚያስብልሽ አላማ ቢኖርሽም ያንቺን አላማ አንቺ ውስጥ አይቶ በዛ መንገድ ምረዳሽ ሰው ግን ከምንም በላይ ነው አላህ የራሱ መታደር ይልካልና አላህ ጀዛ ኸይር ይፈላቸው ላይክ በዱንያም በአኽራም አላህ ያስደስታችሁ ማለት ፈልጋለሁ ያው እስካሁን ያለችው ነቢላ አልহামዱሊላህ የመጀመሪያው ቻፕተር ምዕራፍ ይሄን በመመሰል ተጠናቋል ቀጣይ ደግሞ እኔ በፊልዴ በጥርስ ህክምና በጣም አድቫንስ ማድረግ ፈልጋለሁ በሪሰርቹም እንዳልኩሽ እስካሁን ያለው ነገር ሰዎች ዌስተርኖች ያመጡትን ተምረን ተረተን መስራት ነው እኔ ደግሞ ኢንቨንት ማድረግም ነው የምፈልገው የተለያዩ በተማርኩበት በጥርስ ህክምና ፊልድ ሪሰርቾችን በመስራት እስከ ኖቤል ፕራይዝ ደርሼ እንደ ሀገር ማለት ነው እንዴት ነው አሁን ፕሮፌሰር እጅታ ገብሽ ታውቂያለሽ the first በቃ ኖቤል ፕራይዝ ዊነር ነው በጣም አዳዲስ ነገራቶች ካመጡ ሰዎች አንዱ ነው ኢትዮጵያዊ ሆኖ ማለት ነውና ዋናው ነገር ተማርኩ አዲስ ነገርስ ምን ኮንትሪቢዩት አረክሽ የሚሉንም አሁን በፊትም ማስባለሁ አሁን ደግሞ ወደዛ ነው እየሄድኩ ያለውና በሪሰርቹ እና የጥርስ ህክምና ደግሞ ትልቅ ካምፓኒ ኖሮኝ የምገርም ኳሊቲ ሰርቪስ ለክሊያንቶቼ ኦፈር ማድረግ ነው የምፈልገው ማለት ነውና ኢንሻአላህ በዲኑም ደግሞ አላህ ያገራልኝን እንዳልኩሽ በአላማዬ ውስጥ ነው መኖር የምፈልገውና አንድ ላይ በማስኬድ በአላህ ፍቃድ ኢንሻአላህ ትልቅ ደረጃ ላይ መድረስ ፈልጋለሁ ለዚህ ደግሞ ትልቅ የሆነ መስዋዕትነት መክፈል እንደምኖርብኝም ማቃለው ያንንም ደግሞ አላህ ያስተንለኛል ብዬ ተስፋ አረጋለሁ ይሄን ይመስላል ኢንሻአላህ ካለፍሽባቸው የሚከብዱ መንገዶች ይመጣሉ ያላምንም ከዛ ደግሞ የሆነ ላስቀመጥሽው ግን ምን ያህል ቆራጥ እንደሆንሽ የመጣሽበት መንገድ ይነግረናልና እንዳልሽው ነው ባነሳሻቸው ሐሳቦችን በተሻሉ ስኬቶችም ላይ ቆመሽ ባላ ፍቃድ ዳግም እንገናኛለን ብዬ አምናለሁኝ ደስ ብሎናል በጣም አንቺ ለአሁን የተማሩ ላሉ በተለይ ደግሞ ለሴቶችም በደንብ ምሳሌ መሆን ትችያለሽ በብዙ ህይወት መንገድ ላይ ያለፈን ላለን ሰዎችም መበርታትና ያሰብነውን ነገር ማድረግ እንደምንችል ማሳያም ጭምር ነሽ እኛ እንደ ፕሮግራም ክፍል እንኳን ደስ አለሽ ደስ ብሎናል ስላንቺ ስኬት ስለዚህ እንደ ፕሮግራም ክፍል እንኳን ደስ አለሽ ለማለት ኬክ አዘጋጅተናል ኬክ እንቆርጥና ፕሮግራማችን አመሰግናለሁ እንኳን ደስ አለሽ ለማለት ያህል አመሰግናለሁ በጣም እንኳን ደስ አለሽ ለሞዳ አመሰግናለሁ እዚህ ባለንበት ማስተላለፍ የምትፈልጊው መልእክት ማመስገን የምትፈልጊው አካል ካለ ቴንክ ዩ እናንተን በጣም አመሰግናለሁ ላይክ እንዴት ነው ደስታሽን ደስታዬ ነው ብላችሁ ስለካፈላችሁ በጣም አመሰግናለሁ ይሄ የረጅም አመት ጉዞ ነውና ከ8 አመት በኋላ በዚህ መልኩ እንግዳችሁ አርጋችሁ ስለጋበዛችሁኝ በተጨማሪም ደግሞ ይሄን በመመስል መልኩ ደስታዬን ሼር ስላረጋችሁልኝ ከልብ መንበር ቲቪዎችን አንቺንም በጣም አመሰግናለሁ በመቀጠልም እንዳልኳችሁ በመንገዴ ላይ ለረዳችሁኝ ሁሉ አላህ ጀዛ ኸይራችሁን ይክፈላችሁ በቀጣይ ደግሞ በመገርም አቺቭመንት ምን ገናኝ አላህ ያድርገኝ በዱዓችሁ አትርሱኝ
አሰላሙ አለይኩም ወራህመቱላሂ እናመሰግናለን በጣም አክብረሽን ስለመጣሽ። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንግዲህ የምርቃት ወቅት ነው። ብዙ እህት ወንድሞች ከተለያዩ ዩኒቨርሲቲ ተመርቃችኋል። ለእናንተም እንኳን ደስ አላችሁ ማለትን እንወዳለን። ዶክተር ነቢላ ምሳሌ በሚሆን የህይወት መንገድ ላይ ተሻግራ ዛሬ እዚህ ጋር ቆማለች። ባለችው በተለያዩ የህይወት ስኬቶች ላይ ደግሞ ዳግም እናገኛታለን ብዬ አምናለሁኝ። ቆንጆ ቆይታን አድርገናል። የመወዳ ቆይታችን ይህንን ይመስል ነበር። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ቀሪ የመወዳ ፕሮግራሞች ይቀጥላሉ። የእንግዳ ሰዓታችን ይህንን ይመስል ነበር። ቀሪ የመወዳ ፕሮግራሞች ይቀጥላሉ። ቆይታችሁን ከመወዳ ጋር እንድታደርጉ ጋበዝኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።